ተመልካቾቼ እንግዲህ ከሰሞኑ ብዙ አይነት ጥያቄዎችን እየጠየቃችሁ ትገኛላችሁ። በተለይ በኢቃማና በፓስፖርት ዙሪያ ኢቃማ ማውጣት ወይ ደግሞ ፓስፖርቶች ማንን ይመለከታል? ማንን አይመለከትም? ይሄን ቪዲዮ እስከ መጨረሻው ተከታተሉ። ሙሉ ጥያቄያችሁ ሙሉ የጠየቃችሁት መረጃ እስከ ሙሉ ቪዲዮ ድረስ ታገኙበታላችሁ። እባካችሁ ሼር አድርጉት፣ ላይክ አድርጉ ከመጀመሪያችሁ በፊት ለምን ብዙ እህቶችን እንዲያወጡ ከዚህ በፊት ፓስፖርት እንድታወጡ አዋጅ ወጥቶ ነበረ። ብዙዎቻችሁ ግን አልሰማንም ትላላችሁ። የተለያየ ቪዲዮ ስንሰራ በተለይ ስደት ላላችሁ ስደት ላይ የምትሰሙት ሼር አድርጉት፣ ላይክ አድርጉት። ለምን ብዙ እህቶች ጋር ደርሶ ከችግራቸው ትታደጓታላችሁ። እናንተ በቀንነት ሼር ስታረጉ ለእናንተ ፈጣሪ ቀና ነገር ያድላችኋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛል። እንግዲህ ብዙዎቻችሁ ባለፈው በሰራሁት ቪዲዮ ላይ በባህር የመጣነስ ፓስፖርታችንን ማግኘት አልቻለም፣ ጥለን ነው ከጠለብ የወጣ ነው የምትሉ መሰል ጥያቄዎች ብዙ አሉ። በዚህ ቪዲዮ እስከ መጨረሻው ተከታተሉ። ሙሉ መረጃውን አቅርቤላችኋለሁ። ደግሞ ስለ ፓስፖርት ስለ ኢቃማ በተለይ ኢቃማ አይደለም ፓስፖርት የጠፋባችሁና ማውጣት የምትፈልጉ ልጆች ብቻ ደግሞ ቁጥር እሰጣችኋለሁ። በዛ ቁጥር እየደወላችሁ ከሰዎቹ መረጃ ማግኘት ትችላላችሁ። በዚህ በምሰጣችሁ ቁጥሩን መጨረሻ ላይ ዲክስሩ እንትኑ ላይ የኮሜንት መስጫው የመጀመሪያው ላይ አስቀምጥላችኋል። ከዛ ላይ አንስታችሁ ስለ ትክክለኛ መረጃ ስንት ብርስ ይፈጃል ይሄንን እስከ መጨረሻው ተከታተሉት። መረጃውን እነግራችኋለሁ ማለት ነው። መጀመሪያ ፓስፖርት አለኝ ከፊልም አለኝ ማውጣት እፈልጋለሁ የምትሉ ልጆች ካላችሁ እናንተ ቀላለው ማለት ነው። ወይ ደግሞ ኮፒው ያላችሁ ወይ ደግሞ ጭራሽ የጠፋባችሁ ማግኘት ያልቻላችሁ እናንተ የሚጠበቅባችሁ ትክክለኛ ስም ከነ አያት ከኢትዮጵያ ስትመጡ ወደ ሳውዲ አረቢያ ያወጣችሁበት ስም ሳትሳሳቱ ካላችሁ እናንተ ኮምፒውተር ያለበት ኤምባሲ ሄዳችሁ ስማችሁ ኮምፒውተር ውስጥ ሲገባ የፓስፖርታችሁ ስም ይወጣል። እሱን ከዛ በኋላ ፕሪንት አርግተው ያወጡላችኋል። ፕሪንት ምንድነው የምትሉም አላችሁ። እናንተ አንድ ነገር ስማችሁ ሰታችሁ ኮምፒውተር ውስጥ ሲያስገቡ ያ የሚወጣላችሁ እንትን ፕሪንት ነው። ከዛ ከፕሪንቱ ላይ ደግሞ ኢቃማም ስለሌላችሁ የፕሪንተሩ ኢቃማው እዛ ላይ ያለ የኢቃማችሁ ቁጥር ደግሞ ከዛው ከፓስፖርት ፕሪንቱ ላይ ይገኛል ማለት ነው። ስለዚህ አሁን ለምሳሌ እናንተ በተለይ ደግሞ በባህር የመጣችሁ ፓስፖርት አለን እንዴት ነው ኢቃማ ማውጣት የምትሉት? ፓስፖርት ስላላችሁ ብቻ ኢቃማ ማውጣት አትችሉም። ለምን? እናንተ ስማችሁ ኮምፒውተር ውስጥ የለም። ይሄ አዋጅ የሚመለከተው በትክክል ከጠለብ ለጠፉ ልጆች ብቻ ነው። ኡምራ ለመጣችሁ ዚያራ ለመጣችሁ በተለያየ ቫኬሽን ለመጣችሁ ሳውዲ አረቢያ ውስጥ እናንተንም አይመለከትም። እናውጣለን ብለው የተለያዩ ደላሎች ገንዘብ የሚጠይቁ ከሆነ ቆም ብላችሁ አስተውሉ፣ አስቡ። ይሄ የሚመለከተው አብዛኛ ከጠለብ የጠፋ እህት ወንድሞችን ነው። ስለዚህ እናንተ ከፊል ካላችሁ ለምሳሌ ገንዘቡ አሁንም ግልጽ ያልሆነላችሁ ነገር አለ። ብዙዎቻችሁ አሁን ስንቴም ሁለቴ በስማ አለብኝ የምትሉም አላችሁ። በተለይ አንድ ወንድሜ በስማ አለብኝ ስንቴ 4 በስማ አስባችኋል? 4ቴም በባህር ሄዶ 4ቴም ተይዞ ሄዶ 4ቴም ነው የተመለሰው። ከባድ ነው። እግዚአብሔር ሆኖሃል። በነገራችን ላይ ስደትን ይገር አልመርጥም። ከዚህ በኋላ አንተ ማድረግ ያለብህ የአራቱንም መክፈል አለብህ ማለት ነው። ስለዚህ ይሄ አይቻልም። ግዴታ አንድ ሰው ፓስፖርትና ኢቃማ እንዲኖረው ከፈለገ በስማ ካደረጋችሁ ለአንድ ጊዜ በስማ ስንት ነው? ለ5 ዓመት ሳውዲ አረቢያ መግባት አይቻልም። ስለዚህ ብዙዎቹ የሚቸገሩት ምንድነው? በስማ ካደረጉ ወደ ኢትዮጵያ አንድ ከሄዱ መመለስ አይችሉም ከ5 ዓመት። ይሄ እንዲያውም 4 በደብል ማለት ነው።
ስለዚህ እናንተ እግሮች ትክክለኛ በባህር ተመልሳችሁ ኢትዮጵያ ሄዳችሁ ፓስፖርት አውጥታችሁ ቀጥታ በፕሌን ነው ሳውዲ አረቢያ ስትገቡ ቪዛ ገዝታችሁ ከፊል ሊኖራችሁ የሚችለው ገብቷችኋል አይደለ እንጂ እዚህ ያላችሁ ፓስፖርት ምንም ቢኖር በተለይ ደግሞ አንገብጋቢና አስቸኳይ ነገር ይሄ ኢቃማ ማንን ይጠቅማል በዋነኝነት እንደ እህትነትም እንደ አመለካከቴ ለምሳሌ እዚህ ሀገር ይሄን ማውጣት ያለው አሁን ምሳሌ በፊት 500 ብር ነበረ አሁን ግን አንድ ፓስፖርት እንኳን ኦንላይን ለማውጣት 3500 ብር ነው አሁን ላይ ግን በየአመቱ 600 ብር ስለሆነ የሚታደሰው 10 አመት ከሆነ እዚህ ከቆያችሁ በአመት 6000 ብር ነው የሚሆነው ስለዚህ ገንዘብ እውነት ለመናገር ከፍ ያለ ነው ይሄንን በጣም በአብዛኛው ሊጠቀሙት የሚችሉት በተለይ እዚህ ሳውዲ አረቢያ ላይ ትዳር ያዛችሁ ልጅ ያላችሁ እንደምንም ብላችሁ ኢቃማ ለናንተ ህጋዊ መሆን ይጠቅማል አንዲት ሴት እዚህ ሀገር ላይ ትዳር ከያዘች በኋላ ወረቀት ከሌላት ብታረግዝ ሆስፒታል ለመሄድ ለተለያዩ ነገር ኢቃማ ከሌለ በግል ሆስፒታል ነውና እጅግ በጣም አስቸጋሪ ብሩም ኦቨር ነው እንደዚህ በተለይ ልጅ ቤተሰብ ያላችሁ ኢትዮጵያ ሄዳችሁ ዘይራችሁ ወደ ሳውዲ አረቢያ ለመመለስ የምትፈልጉ ለናንተ በተለይ ፕሊስ በጣም ያስፈልጋል ለምሳሌ እንደኔ አይነታችሁ ጣፍታችሁ እየሰራችሁ ኢቃማ ሳይኖራችሁ ከጠለብ ጣፍታችሁ ለምሳሌ አንዴ ሰርታችሁ ወደ ኢትዮጵያ ስለምትሄዱ እናንተ ገንዘብ 6000 7000 ባትከፍሉ ባታባከኑ ባይነኝ ለምን በሉ ይሄ እንደተነ ምክንያቱም እኔ ነገ ሰርቼ ወደ ኢትዮጵያ ገባለሁ ወደዚህ አልመለስም ስለዚህ በስማይን አርጌ ወደ ኢትዮጵያ ሄዳለሁ ስለዚህ ምክንያቱም አሁን 8000 9000 አውጥቼ የማሳድስበት ኢቃማ የማውጣበት ምክንያት የለኝም እዚህ ልጅ የለኝ ትዳር የለኝ ምን የለኝ እኔ የምፈልገው ያሉት ኢትዮጵያ ናቸው በዚህ መልኩ ኢትዮጵያ ላይ ያላችሁ መንቀሳቀስ እንደዚህ በተለይ ንግድ የተለያዩ ነገር የምትፈልጉ ኢቃማ ያስፈልጋችኋል ነገር ግን ጣፍታችሁ የምትሰሩ በተለይ ችግር ምንም ማመጣባችሁ ከማዳሞቹ ጋር የምትንቀሳቀሱ ቤት ውስጥ የምትውሉ ልጆች ሰርታችሁ ጊዜያችንን በአግባቡ ተጠቅማችሁ ወደ ሀገራችሁ መግባት ይሄ ሁሉ ብር እኔ አውጡ አልልም በተለይ ትዳር የሌላችሁ ቤተሰብ እዚህ ሳውዲ ውስጥ የሌላችሁ አንድ ባልደረባ ያሁን እዚሁ አግብታለች ኢቃማ ይላተም ሁለት ልጆች አላት ባለቤቷ አለው ነገር ግን ይሄን የምረት አዋጅ ተከትላ ኢቃማ አውጥታለች ፓስፖርትም አውጥታለች የምረት አዋጁን ተከትላ ስለዚህ ሷሁን ልጆች አላት ባላላት እዚህ ሀገር ቤተሰብ በፓስፖርት በኢቃማ ምክንያት ሳታይ ስንት አመት ሆናት 12 አመት አሁን ግን ጊዜው መጥቶ እግዚአብሔር ረድቷት ወደ ኢትዮጵያ ልትሄድ ዝግጅት ላይ ነች ይሄ ለምንድነው ትዳር ላላችሁ እጅግ በጣም አስፈላጊ ነገር ግን ለስራና ለስራ ብቻ መጣችሁ ስራችሁ ሰርታችሁ የምትሄዱት ወደዚህ ሀገር መመለስ የማትፈልጉ ከሆነ አርፋችሁ ስራችሁ ሰርታችሁ ገንዘባችሁን አንድ ላይ ይዛችሁ ወደ ኢትዮጵያ መሄድ ትችላላችሁ ስማችሁ ኮምፒውተር ውስጥ የሌለ ከኢትዮጵያ ስትመጡ በባህር መጣችሁ እዚህ ሀገር ሆናችሁ ባትወርታቱ ዋጋ የለውም አይመለከትም ምናልባት ሌላ አዋጅ ሊወጣ ይችላል ፕሊዝ ይሄንንም መረጃ በተለይ በፓስፖርት ማውጣት የምትችሉት የት ነው ኤምባሲ ነው ኤምባሲ ስትሄዱ ደግሞ አንድ ሙሉ ስም ከነ አያታችሁ የፓስፖርቱ ስም ማወቅ አለባችሁ ሁለት ወይ ደግሞ ኮፒ ወይ የፓስፖርቱ ሊኖር ይገባል የፓስፖርቱ ኮፒ ሲወጣ ስሙ ከዛ ላይ የኢቃማው ይወጣል ማለት ነው በዛ መልኩ ፓስፖርት ማውጣት ይቻላል ኤምባሲ ላይ አይ እኔ ኤምባሲ መሄድ አልችልም ምንም ላረግ አልችልም ካላችሁ ስልክ ቁጥር ካስፈለገ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ በዛ ቁጥር እያነሳችሁ እየደወላችሁ ትክክለኛ መረጃ ጠይቁ አግኙ ይነግሯችኋል ማለት ነው ስለዚህ ውድ የኮኬቲው ቤተሰቦች
ሼር እያደረጋችሁ ላይክ እያደረጋችሁ በጣም ውዝግብ ግራ ያጋባችሁ ልጆች ስላላችሁ ነው ደግሜ የሰራሁት። ይሄንን ሼር አድርጉ። ማንኛውም ጥያቄ ካላችሁ ደግሞ በዝርዝር ኮሜንት ላይ አስቀምጡልኝ፣ እኔ እመልሳለሁ ማለት ነው። እናንተ ሼር ብታረጉ በቀናነት እግዚአብሔር ቀናውን ነገር ሁሉ ይለግሰናል። ኦንላይንም ሆነ በተለይ ገንዘቡ ትንሽ እንዳልኳችሁ ከፍ ያለ ነው። ስለዚህ እናንተ በማይመለከት አንገብጋቢ ችግር ከሌለባችሁ በስተቀር እንዳልኳችሁ ኢትዮጵያ ሄዳችሁ ካልሆነ በተለይ ባህር ያላችሁ በባህር ነው የመጣሁት እኔ ማውጣት አልችልም ወይ የምትሉኛላችሁ እናንተ ስማችሁ ኮምፒውተር ውስጥ ካለ ትችላላችሁ። ስማችሁ ኮምፒውተር ውስጥ ከሌለ ግን አይቻልም ውዶችዬ። በዚህ መልኩ ነው ደግሞ የምህረት አዋጁ እስከ ስንት ጊዜ ይቆያል? የምህረት አዋጁ እስከ 6 ወር ድረስ ይሰራል ማለት ነው። ይሄ ኢቃማ ማውጣት እስከ 6 ወር ድረስ ማስተካከል ትችላላችሁ። ፓስፖርት አውጥታችሁ በተለይ ገንዘብ ማለት ነው እዚህ ጋር ወረቀት ኮፒ ትባላላችሁ። በዚህ በጥቃቅን ነገር ራሱ ቀላል ብር አይደለም እናንተ የሚወጣው። ስለዚህ በዚህ መልኩ ፓስፖርታችሁን ወይ ኢቃማችሁን ማስተካከል ትችላላችሁ። እስከ 6 ወር ድረስ የምህረት አዋጁ ይሰራል ማለት ነው። ኮኪቲዩብን በድጋሚ ሰብስክራይብ ሼር እያደረጋችሁ በተለይ ላይክ አድርጉት ብዙዎቹ ጋር እንዲደርስልኝ